በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ሰላም እግዚአብሔር ድረሳችሁ። እግዚአብሔር ከሁላችን ጋር ይሁን። ትንቢቶሙ ለነቢያት የነቢያት ትንቢታቸው ይላል የቅዱስ አባ ሕርያቆስ ቅዳሴ። ይህ ማለት ምን ማለት ነው ካልን ድንግል ማርያም ለነቢያት ትንቢታቸው ለሐዋርያት ስብከታቸው ብሎ ይገልጻታል። ስለዚህ ድንግል ማርያም ለነቢያት በምን መልክ ነው ትንቢታቸው የሆነችውን ብለን ስንመለከት ትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ እንዲህ የሚል የእግዚአብሔር ቃል አለ። ወይሰርጽ ከመዓጽቅ በምድር ጽምኢት፣ እንደ ሥር እንደ ቡቃያ በደረቅ ምድር ይበቅላል ይላል ነቢየ እግዚአብሔር ኢሳይያስ። ይህ በሁለት አይነት መንገድ የሚፈታ ሲሆን የዚህ መንፈሳዊ ትርጉሙ ከአጽቅ እንደ ሥር መብቀል ማለት ክርስቶስ ከድንግል ማርያም ዘእንበለ ዘርአ ብእሲ ወይም ደግሞ ያለ ወንድ ዘር መወለዱን የሚናገር ነው ማለት ነው። ይህ በኅብር ቃል የተናገረ ሲሆን በቀጥተኛ ቃሉ ደግሞ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል ዘበትርጓሜው እግዚአብሔር ምስሌነ ትንቢተ ኢሳይያስ 7 ቁጥር 14 ላይ ማለት ነው። ይህ ማለት ምን ማለት ነው? እነሆ ቅድስት ድንግል ማርያም በዚህ ዓለም ስትኖር የኃጢአት ዝናብ፣ የኃጢአት ጠል፣ የኃጢአት ጤዛ በፍጹም ያልነካት ያልደረሰባት እንደሆነች ከኃጢአት የተለየች እንደሆነች የሚገልጽ ነው። በዚህ ምክንያት ከኃጢአት ነፃ የሆነችውን ከኃጢአት የራቀችውን ከቅድስት ድንግል ማርያም ዋነኛው ቡቃያ ሆኖ ያጨበጨበ ማለትም የበቀለ እንደ ቁጥቋጦ ብቅ ብሎ የተገኘ ክርስቶስ አምላካችን እንደሆነ ይህንን ትርጉም ይነግረናል ማለት ነው። ስለዚህ ክርስቶስ አምላካችን በእውነት ስንትዩስ የተባለ ከ318 ሊቃውንት አንዱ ስለ ክርስቶስ ንጹሐ ባሕርይነት በሚነግረን ጊዜ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ ይላል። ይህ ማለት ምን ማለት ነው? በሰዎች ዘንድ በሰው ልጅ ዘንድ 3 የታወቁ ግብራት አሉ። እነሱም ዘር ነው፣ የወንድ ዘር ይታወቃል። ሩካቤ የሚባለው ነገር አለ። አንድ ሰው ከእናቱ በሚወለድ ጊዜ የእናቱን ማኅፀን ፈቶ ነው የሚወለደውና ኦሪትም እንደሚናገር ዘይፈትህ ማኅፀነሙ ቅዱሰ ለይሰመይ እንደሚል የእግዚአብሔር ቃል እንዲህ እንደሚገልጸው እነሆ ክርስቶስ አምላካችን ንጹሐ ባሕርይ ክርስቶስ አምላካችን ከቅድስት ድንግል ማርያም በሚወለድ ጊዜ ወይም ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ እንደሆነ ፍጹም ሰው በሆነ ጊዜ ያለ ወንድ ዘር ያለ ሩካቤ የእናቱን ማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና ሳይፈታ እንደተወለደ ይነግረናል የሊቃውንት መጽሐፍ ማለት ነው። ስለዚህ የመጀመሪያው ወይሰርጽ ከመዓጽቅ በምድር ጽምኢት በተጠማች መሬት በተጠማች እርሻ ምንም ዝናብ ሳይዘንብባት ሳትለሰልስ ጠል ሳታገኝ የሆነ ምልክት ሳታገኝ እርሻ ከእርሻ መካከል የሆነች ቅጠልና ቡቃያ ስሯ ወደታች ላይዋ ደግሞ ቡቃያ ሆና እንዳስገኘች ቅድስት ድንግል ማርያምን እነሆ ከዚህ ዓለም ኃጢአት ነፃ ሆና እያለ ምንም አይነት ከሰዎች ጋር ግንኙነት ሳይኖራት
ከወንድ ጋር ግንኙነት ሳይኖራት እነሆ ክርስቶስን ያለ ወንድ ዘር ጸነሰችው ወለደችውም የሚል ሐሳብ ይነግረናል ማለት ነው። ሁለተኛው ትርጉሙ ደረቅ ምድር ይላል። የሰው ልጅ በኃጢአት ጠውልጎና ደርቆ በነበረው ዓለም ኢየሱስ ክርስቶስ ጽድቅ ሆኖ መታየቱን የሚገልጽ ነው። ስለዚህ ቅድስት ድንግል ማርያም ለነቢያት ምናቸው ናት? ቋንቋቸው ምናት? ትንቢታቸው ምናት? ለክርስቶስ አመጣጥ የመጀመሪያዋ ሆና የምትታይ በቅኔያቸው፣ በመዝሙራቸው፣ በትንቢታቸው፣ በውዳሴያቸው ሁሉ ያመሰገኗት ታላቅ የእግዚአብሔር እናት በእግዚአብሔር ዘንድ ምልዕተ ጸጋ ተብላ የተነገረላት የኛም የጸጋ እናታችን ናትና ለነቢያት ዋና መሰረታቸው ነበረች ማለት ነው። በተጨማሪ ነቢየ እግዚአብሔር ዳዊት እንዲህ ይላል መዝሙር 86 ቁጥር 5 ላይ ምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ። ይህ ማለት ምን ማለት ነው? ወይብሉ እግዝእትነ ማርያም ወያምኑ በክርስቶስ። አዎ ሰው ሁሉ ጽዮን እናታችን ይላል። ሰው በውስጧ ተወልዷልና፣ ሰው በውስጧ ተገኝቷልና ይላል እና ቀጥተኛ ትርጉሙ ወይም ደግሞ እንደ እኛ እንደ ኦርቶዶክስ አስተምህሮ ምን ማለት ነው? እግዝእትነ ማርያም የእግዚአብሔር እናት እምነ ጽዮን ማለት ጽዮን እናታችን ማለት የክርስቶስ እናት የእግዚአብሔር እናት ብሎ ማመን ማለት ነው። አዎ ይህንን ስናምን አዎ መለኮትን በስጋ የወለደች የአምላክ እናት መሆኗን ስናምን ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ እናምናለን ማለት ነው። ወይ አምኑ በክርስቶስ። ድንግል ማርያም የእግዚአብሔር እናት መሆኗን ሳናምን ክርስቶስ አምላክ እንደሆነ ማመን አይቻለንም። ወይም ደግሞ ክርስቶስ አምላክ እንደሆነ ማወቅ መረዳት አንችልም ማለት ነው። ስለዚህ ወዘይነግዘ ተወልደ እማርያም ወለተ ዳዊት። በተጨማሪ እግዚአብሔር በዳዊት ላይ አድሮ ያለውን ቃል ስንመለከት ስማርያ እግዚአብሔር ለጽዮን ወዘይነግዘ ተወልደ እማርያም ወለተ ዳዊት ከዳዊት ወገን የሆነችው ከዳዊት የዳዊት የልጅ ልጅ የሆነችው ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ የሆነው ፍጹም ሰው ሆኗልና ወዘይነግዘ ተወልደ እማርያም። ስለዚህ ከስጋ ከነፍሷ ነፍስ ወስዶ ያዋሃደውን እግዚአ አጋዕዝት አምላከ አማልክት ንጉሠ ነገሥት አድርጎታል ማለት ነው። በተዋህዶ አክብሮታል። ስለዚህ ታላቅ ምስጢር ታላቅ የመዳናችን የመጀመሪያ መንገድ ነውና ቅድስት ድንግል ማርያምን የነቢያት ትንቢታቸው ብለን እንገልጻታለን። ስለዚህ ወአብደራ ከመ ተኩኖ ማኅደሮ ወዘኪሃ ሐሬ ቃለ አብ ከመ ተኩኖ እመ። ስለዚህ የአብ ቃል የባህሪ ልጁ የሆነ ስግው ቃል ወዘኪሃ ሐሬ እሷን መርጧልና እርሷን መርጦ እናት ሆነው ዘንድ ወዷል ይላል። ዛቲቲ ምዕራፍ የለዓም። በመጨረሻም እነሆ ከዘላለም እስከ ዘላለም ወይቤ እለብስ ሥጋ ዚአሃ ለዝሉፉ። ስለዚህ የተዋሃደውን ሥጋ በሆነ ጊዜ የሚተወው እስከ መስቀል ድረስ ተገልግሎበት የጣለው ወይም ደግሞ እስኪያርግ ድረስ ወይም ደግሞ እስከ ምጽአት ድረስ ብቻ ሳይሆን ለዘላለም ተዋህዶት ጸንቶበት የሚኖር ነውና ይህ ነገር ታላቅ ምስጢር ነው። ታላቅ ምስጢር ስለሆነ እመቤታችን በዚህ ለነቢያት ትንቢታቸው ለሐዋርያትም ስብከታቸው ናት ብለው አባቶቻችን ይነግሩናል። ይህ ታላቅ ትምህርት ነው። ስለዚህ በዚህ የእግዚአብሔር ቃል ድንግል ማርያምን የዳዊት ልጅ የአብርሃም ልጅ ይላታልና እንዲሁም ቅዱስ ጳውሎስ ይነሶ ለዘነሶ እመላእክት አላ እምዘራ አብርሃም ይላልና የተዋሃደው ሥጋ የለበሰው ሥጋ የነሳው ሥጋ ከመላእክት ሳይሆን ከአብርሃም ዘር ነው ይላልና ወንጌል ስለ ቅድስት ድንግል ማርያም ዘር ሐረግ ስለ ቅድስት ድንግል ማርያም
አጠቃላይ አባቶቿን በስርዓት ነው የሚነግረን። ለምሳሌ የማቴዎስ ወንጌል ከቁጥር 1 ጀምሮ ይቤ ማቴዎስ ሐዋርያ ወልደ ዳዊት ወልደ አብርሃም አብርሃም ወለዶ ለይስሐቅ ብሎ ነው የሚጀምረው። ስለዚህ የዳዊት ልጅ የአብርሃም ልጅ ይላል። ይህንን እኮ የቅድስት ድንግል ማርያምን ዘር ሐረግ የቅድስት ድንግል ማርያምን አዳማዊት መሆኗ ዳግሚት ሔዋን ስለመሆኗ ለመግለጽ የተጠቀመበት ቃል ነው። ለምንድን ነው አብርሃምና ዳዊትና አብርሃም የተጠቀሱበት? አስቀድሞ ወንጌላዊ ማቴዎስ አስቀድሞ ዳዊትንና አብርሃምን የጠቀሰበት ምክንያት ካልን እስመ ለአብርሃም አሰፎ ከመ ይሬስዮ አበ ለብዙሃን አሕዛብ ወለዳዊትኒ አሰፎ ከመ ያስተርኢ እምዘርኡ መድህነ ዓለም ወይደሉ ከመ ይቅድም ወቦ እለ ይቤሉ እስመ ነገርሰ ይከውን ላዕለ ዝንቱ ገጽ ወዊለቱሰ መጽሐፈ ልደቱ ለኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም እስመ ለክልኤሆሙ አሰፎሙ ከመ ያስተርኢ ክርስቶስ እምዘርኦሙ ይላል። ይህ ማለት ነው ለአብርሃምም ተስፋ ገብቶለት ነበረ። ከመ ይሬስዮ አበ ለብዙሃን አብርሃም ማለት የብዙዎች አባት ማለት ነውና፣ አዎ ለአሕዛብ ለሕዝብና ለአሕዛብ ሁሉ አባት እንደሚሆን ወለዳዊት አሰፎ ከመ ያስተርኢ እምዘርኡ መድህነ ዓለም ለዳዊትም የዓለም ጌታ የሆነው የዓለም መድኃኒት የሆነው ክርስቶስ ከእርሱ እንደሚወለድ፣ አዎ ከእርሱ እንደሚወጣ በእርሱ በኩል እንደሚገኝ ወይደሉ ከመ ይቅድም ወቦ እለ ይቤሉ እስመ ነገርሰ ይከውን ላዕለ ዝንቱ ገጽ፣ አዎ በዚህ ነገር በዚህ መንገድ እንደሚገለጽ ለአብርሃምም ታላቅ ኪዳን ገብቶለታል፣ ለዳዊትም ታላቅ ኪዳን ገብቶለታል። እስመ እምፍሬ ከርስከ አነብር ዲበ መንበርከ የሚለው ለዳዊት ኪዳን ስለተገባለት ማለት ነው። ስለዚህ ከሆድህ ፍሬ ከዳዊት የሆድ ፍሬ አው ድህነት እንደሚገኝ ሥጋ ከነዚህ የአባቶቻችን የተመረጡ የተቀደሱ አባቶቻችን ዘራቸው ከዚያ ክርስቶስ ዘር አድርጎ እንደሚመጣ፣ ስለዚህ አሰፎ ለክልኤሆሙ አሰፎሙ ከመ ያስተርኢ ክርስቶስ እምዘርኦሙ እነዚህ ለሁለቱ ታላላቅ አባቶች አብርሃምን በእምነት ዳዊትን በመንግሥትነት ባርኳቸዋልና ክርስቶስ በእነዚህ እንደሚገለጽ ቃል ስለገባላቸው ተስፋ ስለሰጣቸው ይህንንም ተስፋ ሲሰጥ አዎ ልጃቸው የሆነች እናታችን ቅድስት ድንግል ማርያም ለነቢያት ትንቢታቸው ናት ይላል የአባቶቻችን ትምህርት። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁን። ድንግል ማርያም ለነቢያት ትንቢታቸው፣ ለሐዋርያት ስብከታቸው፣ ለእኛ ለአማንያን ደግሞ አማላጃችን የጸጋ እናታችን ናትና በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።